የትግራይ ሲኖዶስ አክሱምን ቅድስት ከተማ ብሎ መሰየሙንና ይህንኑ የሚያሳዩ ህጎችን እያወጣ መሆኑን አስታወቀ። ዝርዝር መረጃውን የምናካፍላችሁ ነው የሚሆነው። የኢትዮጵያ ፌዴራል ፖሊስ በረከት ወርቁን ጨምሮ 4 ግለሰቦችን በከባድ የሙስና ወንጀል እንደሚፈለጉ ገልጿል። በሌላ መረጃችን ነዋሪዎችን ያስቆጣው ግድያና የፖሊስ ምላሽ። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። የኢትዮጵያ ፌዴራል ፖሊስ በረከት ወርቁን ጨምሮ 4 ግለሰቦችን በከባድ የሙስና ወንጀል እንደሚፈለጉ ገለጸ። የኢትዮጵያ ፌዴራል ፖሊስ በረከት ገበሬዋ ወይንም በረከት ወርቁ አደራ፣ ጌታቸው አሞኘ፣ ይልቃል የኔሰውና አቡሻ የተባሉ ግለሰቦች በከባድ የሙስና ወንጀል እንደሚፈለጉ አስታውቋል። ፖሊስ በወጣው መረጃ በከባድ የሙስና ወንጀል ተጠርጥረው የሚፈለጉ ግለሰቦች ማንነትና ምስል ይፋ አድርጓል። በፎቶግራፋቸው ተለይተው የቀረቡ ግለሰቦች በሀገርና በሕዝብ ሀብት ላይ ከፍተኛ ጉዳት ያደረሰ ከባድ የሙስና ወንጀል በመፈጸም የሚፈለጉ ናቸው ብሏል። የኢትዮጵያ ፌዴራል ፖሊስ በመሆኑም ህብረተሰቡ ተጠርጣሪ ግለሰቦች በሚመለከት ማንኛውም አይነት መረጃ ካለው እንዲያሳውቅ ጥሪ አቅርበዋል። ፖሊስ ይህንን መረጃ ያወጣው ይፈለጋሉ የተባሉ ግለሰቦችን የኢትዮጵያ ነዳጅና ኤነርጂ ባለስልጣን ምክትል ዋና ዳይሬክተር እና የኢትዮጵያ ነዳጅ አቅራቢ ድርጅት ዋና ዳይሬክተርን ጨምሮ በገበያ ላይ የነዳጅ እጥረት እንዲከሰት ያደረጉ 13 ግለሰቦች ላይ ክስ መመስረቱን መግለጹን ተከትሎ ነው። ተከሳሾቹም አንደኛ አቶ ዲባራ ፉፋ፣ ሁለተኛ ተከሳሽ አቶ ሹማለም ብርሃኔ፣ ሶስተኛ አቶ እስጢፋኖስ ጌትነት፣ አራተኛ አቶ ይላቅ አወቀ፣ አምስተኛ አቶ አበላ ግዛው፣ ስድስተኛ አቶ ጌታቸው አሞኘ፣ ሰባተኛ ወይዘሮ በረከት ወርቁ ወይንም ደግሞ በረከት ገበሬዋ፣ ስምንተኛ ቡሽ ኃየለ ገነት፣ ዘጠነኛ አቶ ይልቃል የኔሰው፣ አስረኛ የኛ ፔትሮሊየም ኃላፊነት የተወሰነ የግል ማህበር፣ 11ኛ አቶ እስማለ ምህረቱ፣ 12ኛ አቶ አባይና አወልና 13ኛ አቶ ብስራት አበባው ናቸው። ተከሳሾቹ ከ70 ሚሊዮን ብር በላይ የሚገመት ነዳጅና ነጭ ናፍጣ ከመንግስት ቁጥጥር ውጭ በማድረግ በገበያ ላይ እጥረት እንዲፈጠር ማድረጋቸው በክሱ ላይ ተመላክቷል። በሌላ መረጃችን ነዋሪዎችን ያስቆጣው ግድያና የፖሊስ ምላሽ። በአዲስ አበባ ሽሮ ሜዳ ተብሎ በሚጠራው አካባቢ በአንድ ወጣት ላይ በፖሊስ የተፈጸመ ግድያ በርካቶችን አስቆጥቷል። ሟች ወጣት ተገኝ ባልቻ ኦሮሮ ይባላል። የአካባቢው ነዋሪዎች የቅርብ ወዳጆችና ጓደኞቹ በላኩት መልእክት የወጣት የታወቀ የሀገር ባህል ልብስ ነጋዴም ነበረ። በአካባቢው በታታሪነቱና በለጋስነቱ የታወቀ ሌሎች የቅርብ ወዳጆቹ በቅርቡ የንግድ ሱቁ በመፍረሱና ንብረቱን በማጣቱ በከፍተኛ የስነ ልቦና ጫና ውስጥ ይገኝ እንደነበርም ገልጸዋል። ከወር በፊት ከአንድ የፖሊስ አባል ጋር በነበረው አለመግባባት ታስሮ 5 ቀናት በስር ላይ ቆይቱንም ገልጸው በወቅቱም አባቱ ከዚህ ዓለም በመመለየታቸውን አስረድተዋል። ወጣት ኦሮሮ ዛሬ ለጥያቄ ተፈለጋለ ተብሎ በፓትሮል ተጭኖ ወደ ፖሊስ ጣቢያ ከደረሰ በኋላ ቀደም ሲል አለመግባባት የነበረው ያ የፖሊስ አባል በጣቢያው ደጃፍ ላይ 4 ጥይቶችን በመተኮስ ህይወቱን እንዲያልፍ ማድረጉን አስረድተዋል። ይህ አሳዛኝ ክስተት በአካባቢው ነዋሪዎች ዘንድ ከፍተኛ ቁጣና ሀዘን የቀሰቀሰ ሲሆን በተለይም የሟቹ እናት የአባቱ ሞት ተከትሎ ከደረሰባቸው ሀዘን ሳያገግሙ ልጃቸውን ማጣታቸው መራሪ ሀዘን ውስጥ መጣላቸውን ተናግረዋል። የወጣቱ የቀብር ስነ ስርዓት በቁስቋ ማርያም በተፈጸመበት ወቅት ሽሮ ሜዳ አካባቢ ተሽከርካሪ መንገዶች ተስተጓጉሎም ነበር። ፍትህ ይሰጠን ሲሉም ለቀስተኛው ጥያቄውን ሲያቀርብም ቆይቷል። ጉዳዩን በተመለከተ ከሚመለከተው የአዲስ አበባ ፖሊስ ማብራሪያ ተሰጥቷል። የሰው ህይወት ያጠፋን የፖሊስ አባል በቁጥጥር ስር አውለ ምርመራ እያጣራ ነው ሲልም ፖሊስ ተናግሯል። የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ ሚያዝያ 29 ቀን በጉልሌ ክፍለ ከተማ ወረዳ 1 ከቀኑ 10:40 ላይ አቶ ተገኝ ባልቻ በክላሽኮፕ ጠመንጃ መገደሉን አረጋግጧል። ግድያውን የፈጸመው ረዳት ሳጂ ማቴዎስ ተመቸው ሲሆን ግለሰቡ በቁጥጥር ስር አውሎ ምርመራ እያጣራ መሆኑንም አስታውቋል። ፖሊስ ያደረኩት ባለው ምርመራ ከዚህ ቀደም በሟችና በፖሊስ አባሉ መካከል ጠብ ተፈጥሮ አቶ ተገኝ በፖሊስ ላይ ባደረሰው ጉዳት ታስሮ እንደነበርም ተነግሯል። ይህ በእንዲህ እንዳለ በዕለቱ ሟች በሌላ ወንጀል ጠርጥረው በፖሊስ ተይዘው ወደ ፖሊስ ጣቢያ ከሄዱ በኋላ ከመኪና ወርደው ወደ ውስጥ እንዲገባ ሲጠየቅ አልገባም በሚል ግብግብ በመፍጠራቸው በአካባቢው ግርግር ገጥሞ እንደነበርም ተናግረዋል። ምንም እንኳን ግለሰቡ ከፖሊስ አባላት ጋር ግርግር መፍጠራቸው ተገቢ ባይሆንም የፖሊስ አባሉ የፈጸመው ድርጊት ፍጹም ተቀባይነት የሌለው ኢሰብአዊ ድርጊት ነው ሲልም ፖሊስ ከቆመለት ዓላማ በተቃራኒ የተፈጸመ ነው ብለዋል። የተፈጸመው ግድያ ተቋሙን የማይወክል መሆኑን የአዲስ አበባ ፖሊስ መምሪያ ተናግረዋል። በተጠርጣሪ ላይ የሚፈጸም መሰል ድርጊቶች አልታገስም፣ የግድያውን የምርመራ ውጤት በቅርቡ ይፋ አደርጋለሁ ብለዋል። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ መጨረሻ ዘገባችን እናልፋለን።
የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ ባደረገው ጉባኤ የጥንታዊቷ አክሱም መጠሪያ ቅድስት አክሱም ጽዮን ከተማ እንዲሆን መወሰኑን አስታውቋል። ቤተክርስቲያኗ ይህንን ውሳኔ ተከትሎ በከተማዋ እንደ መጠጥና ጫት ሽያጭ ላይ ያሉ ተግባራት ክልከላ እንዲጣል እንደምትፈልግም እንዲሁም የቅድስና ምልክት እንድታሳይ የሚያደርጉ ሕጎችን እየወጣች መሆኑንም ገልጻለች። ውሳኔ ይፋ ከተደረገበት ሚያዝያ 28 አንስቶ ከተማዋ በአጠቃላይ ቅድስት ተብላ እንደምትጠራ የትግራይ ኦርቶዶክስ ተዋሕዶ ሲኖዶስ ዋና ጸሐፊ ብፁዕ አቡነ አረጋዊ ለቢቢሲ ተናግረዋል። አክሱም ከዚህ ቀደም ያላት ክብር እንዳለ ሆኖ በጠቅላላው ቅድስት ከተማ እንድትባል የሚያስችል ጥናት ቀርበው ውሳኔው እንደተላለፈም ገልጸዋል። አክሱም ከተማ ቅድስት ከተማ በሚል በተለምዶ ትጠራ እንደነበር ጠቅሰው የአሁኑ ውሳኔ መጠሪያውን ሕጋዊ እንደሚያደርገውም አስረድተዋል። አክሱም ሕገ ልቦና፣ ሕገ ኦሪት፣ ሕገ ወንጌል ጠብቃ የኖረች የረጅም ዓመት የክርስትና ደሴት ስለሆነች ቅድስት መሆኗን ብፁዕ አቡነ አረጋዊ አስረድተዋል። ብዙ መንበረ ታቦት፣ ጽናጽል፣ መንበረ ጽላት፣ መንበረ ሳምራ፣ መንበረ ብዙ ቅዱሳን ስለሆነች ያላት ክብር እንዳለ ሆኖ ካሁን በኋላ ደግሞ ከተማዋን ጠቅላላ ቅድስት የሚያስብላት ተጠንቶ ያለው ግብአት ተቀርቧል በማለት አስረድተዋል። ከተማዋ በዚህ ዘመን ያላት ቅድስና ቀጣዩ ትውልድ ይዞ እንዲሄድ በአጠቃላይ ከተማዋ ቅድስት ተብላ እንድትጠራ የትግራይ ኦርቶዶክስ ተዋሕዶ ሲኖዶስ መወሰኑን አክለዋል። የትግራይ ጦርነትን ተከትሎ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተለዩት አባቶች የተመሰረተችው የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ ዋና ጸሐፊ ብፁዕ አቡነ አረጋዊ እንደተናገሩት አክሱም በአጠቃላይ ቅድስት ከተማ እንድትባል በመወሰኑ ምክንያት መጠጥና ጫትን የመሳሰሉ ነገሮች ሙሉ በሙሉ ክልከላ ለመጣል ከሚመለከታቸው አካላት ጋር ንግግር እያደረጉ መሆኑን ተናግረዋል። ለሆቴሎችም ስነ ስርዓት የሚወጣበት ሕግ እያወጣን ነው። ከተማይቷ ቅድስት ከተባለች የቅድስና ስራ ሊሰራ ይገባልን ብለዋል። የከተማዋን ጥንታዊ ታሪክ፣ ማንነቷን፣ ክብሯን ዓለም እንዲያውቀው ማድረግም ዓላማቸው መሆኑንም አክለዋል። አሁን ለከተማዋ ለቅድስና የሚመቁ ነገሮችን ማድረግ ስላለባት ቤተክርስቲያኗን ሕዝቧን ምዕመናንን በደንብ እንደሚያስተምሩም ተናግረዋል። የትግራይ ኦርቶዶክስ ተዋሕዶ ቅዱስ ሲኖዶስ አክሱምን ቅድስት ከተማ ብሎ ከመሰየም በተጨማሪ አጼ ዮሐንስ የክብር ሰማዕትነት እንዲሰጣቸው መወሰኑንም ዋና ጸሐፊ አያይዘው ተናግረዋል። አጼ ዮሐንስ ለሀገራቸው አንድነት እንዲሁም ደግሞ አብያተ ክርስቲያናት በማሰራትና በመስራት ለሀገሪቱ ትልቅ ውለታ መዋላቸውን በመግለጽ ከሰማዕትነት ስላረፉ ቤተክርስቲያን ልታሰብላቸው ሊዘከርላቸው ይገባል ሲሉ አክለዋል። ለሀገርም ለቤተክርስቲያን የሰሩት ውለታ ትልቅ ነው። እንዲህ ያሉ ደጋግ ሰዎችን አለማስታወስ ንፉግነት ነው ያሉት ብፁዕ አቡነ አረጋዊ አጼ ዮሐንስ ሰማዕት ተብሎ እንዲጠሩ መወሰኑንም አስረድተዋል። የትግራይ ኦርቶዶክስ ተዋሕዶ ቅዱስ ሲኖዶስ ያስተላለፋቸው አጠቃላይ ውሳኔዎች 12 ሲሆኑ በኢየሩሳሌም ገዳማት የሚያገለግሉ የትግራይ ተወላጅ የሆኑ መነኮሳት ጉዳይም በዚህ ከተካተቱት ውስጥ አንደኛው ነው ተናግረዋል። የትግራይ ተወላጆች በመሆናቸው ብቻ ከመኖሪያ ቤታቸው ከደሞዛቸው ከሚቀድሱበት አገልግሎታቸው ለ6 ዓመታት ታግደው ላሉት ብፁዕ አቡነ አረጋዊ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ ለዚህ መፍትሄ እንዲሰጥም አሳስበዋል። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በሌላ አዲስና ወቅታዊ መረጃዎች ዳግም እስክንገናኝ በደህና ቆዩ።